እንደዚህ የፈውስ የትንቢት አገልግሎት የጀመርከው እዛ አካባቢ ምን ተፈጠረ? እሱን ነገር እስቲ ትንሽ አስረዳን። እውነት ነው። ያው ከልጅነቴ ጀምሮ እግዚአብሔርን በማገልገል ውስጥ ነው ያለፍኩት። ነገር ግን 2006 ላይ በጣም በህይወቴ ሪማርካብል የሆነ እግዚአብሔር ታላቅ ስራ ሰርቷል። ያኔ በዝማሬ አገልግሎት ነበረ ማገለግለው። የአርት ሚኒስትሪ ኢትዮጵያ የድራማና ስነ ጽሁፍ ፕሮግራም ያቀርባሉ። ከዛ ደግሞ ነፍሳትን ወደ እግዚአብሔር መንግስት ይጣራሉ እና ከነሱ ጋር በተለያየ ከተሞች እየሄድኩኝ በዝማሬ ያገለግል ነበር። ስለዚህ ከነዛ አገልግሎቶች መካከል አንዱ ሆሳና ነው። ሆሳና አብዩ ስቴዲየም ላይ ትልቅ መንፈሳዊ ኮንፈረንስ አዘጋጅተው ከቤተ ክርስቲያናት ጋር በመተባበር እነሱ በድራማ በስነ ጽሁፍ ያገለግሉና የቀረውን ደግሞ ሰዓት ደግሞ እኔ በዝማሬ ያገለግላለሁ። ለዛ ፕሮግራም ነበር የተጋበዝኩት። የእግዚአብሔርን ክብር ለማየት በጣም ናፍቃለሁ። ጾማለሁ፣ ጸልያለሁ። አዋሳ ታቦር ተራራ ላይ ወጣለሁ፣ ጸልያለሁ። ጾም ጸሎት ይዤ 40 ቀን ጾም ጸሎት ጸልያለሁ። በብዙ የእግዚአብሔርን ክብር የእግዚአብሔርን ጸጋ ጠብቅ ነበር። መፈልገውን ነገር ማየት አልቻልኩም። ስለዚህ ሆሳና ከመሄዴ ከአንድ ቀን በፊት በእግዚአብሔር ፊት ለባለቤቴ አንዳንድ ነገሮችን ነገርኳት። በቃ እግዚአብሔር እንዲህ ብሎኝ ነበር፣ እንዲህ ተናግሮኝ ነበርና እነዚህ ነገሮች ሁሉ በህይወቴ አልሆኑም እና በቃ ተስፋ የመቁረጥ ነገር፣ ልቤ መሰበር ነገር፣ የሀዘን ነገር ውስጥ የገባና ያን ቀን ምሽት ራሴን በቃ ገንዤ እግዚአብሔር ሆይ ወይ ቀባኝ ወይ ውሰደኝ ብዬ ከእግዚአብሔር ጋር እያለቀስኩ ሌሊቱ ሙሉ እንደውም ያደርኩት የቤታችን ወለል ላይ ነው። ከእንቅልፌ ስነሳ በጣም አዘንኩ። የእግዚአብሔርን ክብር ከመጠማቴ የተነሳ ነውና ጌታ ለምን አልወሰድከኝም ብዬ በእግዚአብሔር ፊት በጣም አዘንኩ፣ አለቀስኩ። ነገር ግን ያው አልሞትኩም። ስለዚህ መቀጠል አለበት፣ ህይወት መሄድ አለብኝ። ስለዚህ ያን ቀን ስኬጁሌ ሆሳና አብዩ ስቴዲየም ላይ ኮንፈረንስ ነበር። ስለዚህ በዝማሬ ለማገልገል በጣም በተሰበረ ልብ ባዘነ ልብ አዋሳ መናኸሪያ ሄጄ ቅጥቅጥ መኪና በጣም ትልቅ ባስ ነው፣ እዛ ውስጥ ትኬት ቆርጬ ገባው። ወደ ሆሳና እየሄድኩኝ መንገድ ላይ ዝም ብዬ እንባዬ ይፈሳል እና የሆነ ሰው ሞቶበት ዘመድ ሞቶ የሆነ ለቅሶ መሄድ ነው የሚመስለው። በቃ ስቅስቅ ብዬ እያለቀስኩኝ መኪና ውስጥ እሄዳለሁ እና ያንተ ክብር ካልተገለጠ መብላት መጠጣት ነው ወይ መኖር? እና እንደዚህ እያልኩኝ እያለቀስኩ ነበር የምሄደው። የዝማሬ ሰዓት ደረሰ። ወርሺፕ ሊደሮች አስመለኩ፣ ዘመሩ። ከዛ በኋላ ለኔ እድሉ ተሰጠኝ ለዝማሬ ላገለግልና ያቺ ናት እንግዲህ ትልቁ የህይወቴ ተርኒንግ ፖይንት። በዝማሬ ሲሰጡኝ በዝማሬ ለማገልገል ወደ